የኢትዮጵያ የፖሊስ ቀን ሚያዝያ 29 1901 በአዋጅ የተመሰረተበትን መነሻ በማድረግ ለ116ኛ ጊዜ የሚከበር በዓል ነው። ይሄ በዓል ባለፉት ወራቶች በተለያዩ ዝግጅቶች እየተከበረ ነው የመጣው። ለምሳሌ ሁሉም የፖሊስ የሥራ ክፍሎች የውስጥ ውድድሮችን ሲያደርጉ ነበር፣ ስፖርታዊ ውድድር። ከዛ በተጨማሪም በፌደራል ፖሊስ ደረጃ ያሉ ዋና ዋና የሥራ ክፍሎች ያደረጉት የስፖርት ውድድር የሚታወስ ነው። ከዛም በተጨማሪ በአገር አቀፍ ደረጃ ለመጀመሪያ ጊዜ ከረጅም ዓመታት በኋላ ተቋርጦ የነበሩ በማስቀጠል ከፍተኛ ሆነ የፖሊስ ስፖርታዊ ውድድር ተካሂዷል። ይህ ውድድር የታለመለትን ግብ በመምታት የስፖርታዊ ባህልን በማሳደግ የኦሜድላን የቀድሞ ስሙን ወደፊት በማምጣትና የፖሊስ ተቋማት የሀገራችን የፖሊስ ተቋማት የትስስርን በማጠናከር ረገድ ከህብረተሰቡ ጋር ያለን ግንኙነት በማጠናከር ረገድ በጥሩ ሁኔታ ተሳክቶ ነው ያለፈው ማለት ይቻላል። አሁንም በቀጣይ ጊዜያት የሚደረጉ ትላልቅ ዝግጅቶች አሉ። የ116ኛው የፖሊስ በዓል ቀን ምክንያት በማድረግ በቀጣይ የሚደረገው የምስራቅ አፍሪካ የፖሊስ ሀገራት መካከል የሚደረግ የፖሊስ ውድድር አለ። በዚህ ውድድር ኢትዮጵያን ጨምሮ 7 ሀገራት ይሳተፋሉ። እነዚህ 7 ሀገራት በ6 የስፖርት አይነት ውድድሮች የሚሳተፉ ሲሆን መክፈቻው ሚያዝያ 19 በአበበ ቢቂላ ስታዲየም በድምቀት ይከፈታል። እንግዲህ ተወዳዳሪዎች በዛሬው ዕለት መግባት ጀምረዋል። ይሄ ውድድር በሚያዝያ 19 ተከፍቶ ሚያዝያ 25 እንደዚሁ በድምቀት የሚጠቃለል ይሆናል። ስለዚህ በዚህ ስፖርታዊ ውድድር መላው ህዝባችን፣ የፖሊስ አባላት፣ ሁሉም የጸጥታ አካላት ውድድሮቹ በሚካሄድባቸው ስፍራዎች እየተገኘ እንዲደግፍ ያለውን አጋርነት እንዲገልጽ በዚሁ አጋጣሚ ማሳሰብ እንፈልጋለን። የሚደረጉ ጨዋታዎችና የት እንደሚደረጉ በየዕለቱ እየተከታተልን ለህዝቡ ይፋ የሚደረግ ይሆናል። ሌላው የሚደረገው ዝግጅት የሲምፖዚየም ይሆናል። ሲምፖዚየሙ በሐሙስ ዕለት የዛሬ ሳምንት ሚያዝያ 23 ለግማሽ ቀን የሚካሄድ ሲሆን ሁለት ጥናታዊ ጽሑፎች ይቀርባሉ። አንደኛው አጠቃላይ የኢትዮጵያ ፖሊስ ታሪካዊ አመጣጥ በተመለከተ ሲሆን ሁለተኛው ደግሞ ባለፉት ዓመታት የተሰራው የፖሊስ ሪፎርም ከጅምሩ ጀምሮ እስካሁን የደረሰበት ደረጃ በምን እንደሚገኝ ጥናት ላይ ተመስርቶ የሚቀርብ ይሆናል ማለት ነው። በዚህ ዝግጅት በርካታ ምሁራን ከአገር ውስጥም ከውጭም የፖሊስ ከፍተኛ አመራሮች፣ የፖሊስ ተመራማሪዎች ይገኛሉ ተብሎ ይጠበቃል። ይሄም የሚካሄደው በሳይንስ ሙዚየም ይሆናል። በዚህ ዕለት የሚከፈተው የኤግዚቢሽን ይሆናል። ኤግዚቢሽኑ ፖሊስ ከተመሰረተበት ጊዜ ጀምሮ አሁን የደረሰበት ከፍተኛ ደረጃ በሚያሳይ መልኩ ተዘጋጅቶ ለህዝብ ክፍት ይሆናል። ይሄኛው ሚያዝያ 23 ተከፍቶ እስከ ሚያዝያ 25 ድረስ የሚቀጥል ነው የሚሆነው። ስለዚህ ይሄ ለህዝቡ ክፍት ስለሚሆን ህዝቡ በነቂስ ወጥቶ በቦታው በመገኘት ፖሊስ እንዴት ተመሰረተ፣ ምን ሁኔታዎች አሳለፈ፣ አሁንስ የደረሰበት ከፍተኛ ደረጃ ምን ይመስላል፣ ህብረተሰቡን ለማገልገል ህብረተሰቡን ለመጠበቅ በምን ዝግጅት ላይ እንደሚገኝ የሚያሳይ ኤግዚቢሽን ስለሆነ መጥቶ እንዲመለከትና እንዲያይ በዚሁ አጋጣሚ እኛውንም ጥሪያችንን ማስተላለፍ እንፈልጋለን። ሌላው እንግዲህ የማጠቃለያው ሚያዝያ 26 የሚካሄደው ዝግጅት ይሆናል። ሚያዝያ 26 የተደረገበት እንደተባለው ሚያዝያ 29 ነው። በተቋሙ በተወሰነው ውሳኔ መሰረት እሁድ የማይውል ከሆነ ቀናቶቹን ወደፊት በመሳብ እንዲከበር ተወስኖ ነው። ሆኖም ግን ታሳቢ አድርገን የምናስበው ሚያዝያ 29 ይሆናል። ስለዚህ ሚያዝያ 26
በመስቀል አደባባይ በታላቅ ድምቀት ይከበራል። ይሄ ዝግጅት ወታደራዊ ሰልፎች፣ የተለያዩ ትርኢቶች የሚቀርሙ ሲሆን ይሄ ትርኢት መሰረት የሚያደርገው አሁንም የኢትዮጵያ ፖሊስ የደረሰበት ደረጃን በሚያሳይ መንገድ ያደገ የፖሊስ ትርኢቶች፣ ያደገ የፖሊስ ሰልፍ የሚታይበት ነው። በዚህ ዝግጅት እንግዲህ ለመሳተፍ ከሀገር ውስጥ በርካታ እንግዶች ይገኛሉ። ሁሉም የጸጥታ አካላት፣ የሚመለከታቸው የመንግስት ከፍተኛ ኃላፊዎች፣ ከክልልም እንደዚሁ የፖሊስ ተቋማትና ሌሎች የሚመለከታቸው አካላት ጥሪ የተደረገላቸው ይመጣሉ። ከዚህ በተጨማሪ ግን የውጭ ከፍተኛ ኃላፊዎችና ተቋማት ይሳተፋሉ። ለዚህ በዚህ ዝግጅት ከሚሳተፉት ውስጥ ከአምስቱም አህጉራት የፖሊስ ተቋማት ተወካዮች ይመጣሉ። የፖሊስ አመራሮች ይገኛሉ። የፖሊስ ድርጅቶችም አፖን ጨምሮ የኢስት አፍሪካው የኢንተርፖል፣ አፍሮፖል እና የኢሮፖል የመሳሰሉ ትላልቅ የፖሊስ ተቋማት ይገኛሉ። ከዚህ በተጨማሪ የብሪክ ሀገራትም በዚሁ ዝግጅት ተሳታፊ ይሆናሉ። ስለዚህ በርካታ ኃላፊነት ያላቸው ከፍተኛ ኃላፊነት ያላቸው በርካታ የውጭ ሀገርና የውስጥ ሀገር ኃላፊዎች፣ የፖሊስ አባላት በዓሉ ባለቤት የሆኑት በስፋት ይሳተፋሉ። ስለዚህ ይሄ በዓል አጠቃላይ የፖሊስ በዓል ብለው እንጂ የሀገራችን አንዱ በዓል ነው። ስለዚህ ሁሉም ሚዲያዎች ይህን በመዘከር ፖሊስ የደረሰበት ደረጃ ህብረተሰቡን ለማገልገል ለመጠበቅ በምን ደረጃ እንደደረሰ የሚያሳይ ስለሆነ በየዕለቱ በመዘገብ ያሉ ኩነቶችን ህዝቡ ጋር እንዲያደርስልን በሚገባ ለማሳሰብ እንፈልጋለን። ምክንያቱም ይሄ የሚያሳየው እድገት የፖሊስን እድገት ብቻ ሳይሆን የሀገሪቷንም እድገት ጭምር የሚያሳይ በመሆኑ ከዚህ አንጻር ሚዲያዎች ከፍተኛ ድራ ተጥሎባቸዋል። ስለዚህ እንደ አጠቃላይ በዚህ በዓል እንግዲህ መላ ህብረተሰቡ በምናደርጋቸው ዝግጅቶች በቀጥታ እንዲሳተፍ ከዚህ በፊት ሲያደርገው እንደነበረው ትብብር፣ ድጋፍ አሁንም ለፖሊስ እንዲያደርግ ጥሪያችንን ማስተላለፍ እንፈልጋለን። መላው የፖሊስ አባላትም ይሄ በዓል የሱ በዓል ስለሆነ በሚሰጡት ትዕዛዞች በሚሰጡት እና በሚጋበዘው ዝግጅቶች ላይ በቀጥታ በመሳተፍ በዓሉን በድምቀት እንዲያከብር በዚሁ አጋጣሚ ጥሪያችን ማስተላለፍ እንፈልጋለን። እንግዲህ ይሄ በዓል ቅድም እንዳልኩት ፖሊስ የደረሰበትን ከፍተኛ ደረጃ በሚያሳይ ደረጃ የሚቀርብ ስለሆነ ይሄም ለመላ ህዝባችን፣ ለአህጉራችን ብሎም ለዓለማችን የምናሳይበትና ከዚህም ሁሉም የሚመለከተው አካላት ለፖሊስ የሚያደርገውን ድጋፍና ትብብር አጠናክሮ ይበልጥ ለማስቀጠል ታሳቢ ተደርጎ የሚካሄድ ነው። ስለዚህ ሁሉም ባለድርሻ አካላት፣ ማህበረሰቡ፣ ፖሊስ አባላት፣ ሁሉም የጸጥታ አካላት ይህን በዓል እንደራሳቸው በዓል ወስደው በጋራ ከኛ ጋር እንዲያከብሩ በኢትዮጵያ ፌዴራል ፖሊስ ስም ጥሬና አስተላልፋለሁ። አመሰግናለሁ።